HD ስፖርትስ በሁሴን አብዱልቀኒና በዳዊት ንጉሴ HD ስፖርትስ። ሰላም በያላችሁበት እንዴት ናችሁ? ክቡራትና ክቡራን ኤችዲ ስፖርት መጣ። እንግዲህ በመላው ዓለም በዩቲዩብ የምትከታተሉን እንዲሁ በተወዳጁ ብስራት ኤፍኤም 101.1 ላይም እንዲሁ የምትከታተሉን መተናል። እንግዲህ የቻምፒየንስ ሊግ ቀን ነው ዛሬ። ወሳኝ ጨዋታ አለ በፓሪስ ሴን ጀርሜን እና በእንግዲህ ኢንተር ሚላን መካከል የሚደረገው ጨዋታ ዓለም በጉጉት እየጠበቀው የሚገኝ ጨዋታ ነው። 75,000 ተመልካች በሚይዘው እንግዲህ የሙኒኮ አሊያንዝ አሬና ስቴዲየም የሚደረግ ጨዋታ ነው። ቀጠሮን የጠበቀ ጨዋታ ይሆናል ወይስ አይሆንም? በዚህ ጨዋታ ዙሪያ የሚነሱ ጉዳዮችን በዝርዝር በስፋት ዛሬ እንሄዳለን። ከዝውውር ጉዳይ ጋር በተያያዘ እንግዲህ ዓለምን እያነጋገረ ያለው የኛም የትኩረት ማዕከል የሆነው የብሩኖ ፈርናንዴዝ ጉዳይ ነው። ወደ አልሂላል የሚሄዱ ነገር መስመር እየያዘ ይመስላል የሚሉ መረጃዎች ወጥተዋል። ሂላሎች የሳምንት ጊዜ ሰጥተውታል። ዛሬ እሺ ወይም እምቢ እንድትለን አንፈልግም። እሺ ወይም እምቢ እንድትለን የምንፈልገው ባቀረብንልህ አጠቃላይ ፕሮጀክት ዙሪያ እንጂ መልስህ ሊሆን የሚገባው በ7 ቀን ጊዜ ውስጥ ነው በሚል እስከ መጪው አርብ ጊዜ ቀጠሮ ሰጥተውታል። በዚህ ጊዜ እንግዲህ መልስ ይሰጣቸዋል አይሰጣቸውም የሚጠበቅ ነው የሚሆነው። የተንዛዛ የዝውውር ጉዳይ ሳይሆን እንግዲህ በአጭሩ መፍትሄ እንደሚያገኝ ይጠበቃል። ይህ ጉዳይ እንግዲህ ካለውም የዴድላይን እና ከአንድ ጀምሮ እንግዲህ እስከ 10 የዝውውር ገበያ ስለሚከፈትም በዚህ ጊዜ ተጠቃሚ ይሆናል። ሂላልን ወክሎ በፊፋ የዓለም ክለቦች ውድድር ላይ ይሳተፋል የሚጠበቅ ነው የሚሆነው። ይሄ በጣም አጓጊና ትኩረት የሚሰጠው ዜና ነው በነገራችን ላይ። ከዛ ውጭ ግን በርከት ያሉ የዝውውር ጉዳዮች ከቬትስ ከፍሪምፖንግ እንዲሁ ከሌሎችም ተጫዋቾች ትሬንትንም ጨምሮ የሚነሱ ጉዳዮች አሉ። እነሱን ደግሞ በየደረጃው እያየን እናነሳለን። ለሁሉም ትልቁ ትኩረታችን የፈርናንዴዝ እና የአውሮፓ ቻምፒየንስ ሊግ የፍጻሜ ጨዋታ ይሆናል። እንግዲህ 24ኛው አሸናፊ በመሆን በአዲስ መልክ ፓሪስ ሴን ጀርሜን ይቀላቀላል ወይስ ደግሞ እንግዲህ ኢንተር ሚላን የቀደሙ ክብሮቹ ላይ ሌላ ክብር ጨምሮ በስኬት ይወጣል የሚጠበቅ ጨዋታ ነው። ከባልደረባዬ በአካል ዳንኤል ጋር በመሆን እንግዲህ ቆይታችንን እንጀምራለን። ዩቲዩብ ላይ ከሆናችሁ እንዳልኩት በመላው ዓለም የምትገኙ በሙሉ ፕሮግራማችንን እንድትከታተሉ ላይክ እንድታደርጉ ሀሳብ አስተያየት እንድሰጡ በማክበር ጠይቃለሁ። በአካልዬ ጀምረናል። አለን ዴቭ እንዴት አለ? አድማጭ ተመልካቾቻችን እንዴት ናችሁ? ያለው እንደ ቻምፒየንስ ሊጉ ደመቅ ብለህ እንደ ባለ ጆሮ ዋንጫ ካልመጣ ትንሽ ሊያስቸግረኝ ይችላል ዛሬ። አይ በቃ ምንም እኮ እንዳለ ነው። እኔ ቡና ጠጥቼ ተዘጋጅቼ ምናምን እንዳለልህ ብዬ ነው። ምንድን ነበር በኢትዮጵያ እግር ኳስ ላይ አንድ የሚነገር ነገር፣ የትኛው ደጋግሞ የሚነገረው ነገር፣ የትኛውን እድሜን ነው የምትፈልገው? ትክክለኛውን ነው ወይስ የፓስፖርቱን የምትባል አንዳለችና እሱንም ባለልህ ከቡና በፊት ነው ከቡና በኋላ ካልከኝ ከቡና በኋላ ነው። አሁን ከተንከለከልኩብህ ማለት ነው ለሁሉም። አይ ጥሩ ነው። ያንተም ግን አሁን የቡና እየመሰለ ነው። አላውቅም ወይ የሻይ እንግዲህ እናያለን እንደሚሆነው። ወደ ጉዳዮቻችን እንገባለን። የዚህ የብሩኖ ጉዳይ ሁሉም ያነሳው በመሆኑ ከትናንት ማምሻው ጀምሮ የወጡ የተጠናከሩ ጉዳዮች ደግሞ የዚህ ልጅ ዝውውር እውን ሊሆን ነው ወይ የሚለውን ጥያቄ እያስነሳ ይመስላልና እንደምታው ደግሞ እንደው በግላችን ምን ይሰማናል ይሄ ተጫዋች ክለቡን ለቆ ቢሄድ የሚለውን ጉዳይ ማየት ያለብን ይመስለኛልና እንደው በተወሰነ መልኩ ቤን ጃኮብ ትናንትና ማታ ከዩናይትድ ስታንድ ጋር ቆይታ አድርጎ ነበር። በእርግጥ በዚህ ጉዳይ ላይ በርከት ያሉ መገናኛ ብዙሃኖች ናቸው የተለያየ ሀሳብ ሲሰጡ የነበረው። እነ ታዋቂዎቹ እነ ፋብሪዚዮ ሮማኖ እነ ዴቪድ ኦርንስቴን ለዩናይትድ ቅርብ የሆኑ በርካታ አካላት ሁሉ እንግዲህ በቂ የሆነ መረጃ ሰጥተዋል። መነሻው የአንድ የግብፅ ሚዲያ ሳውዲ ላይ በፎር ሲዝን ሆቴል በር ላይ የብሩኖ ፈርናንዴዝ ወኪል የሆነው ማጉዌል ፒኒሆን ያየውና ነው እንግዲህ የመነጨው። መነሻው ከዛ ነው የጀመረው። ይሄ የሆነው ብዙዎች እንደሚሉት ሮባ አካባቢ ገደማ ነው። ግን በዋናነት በተለይ ቤን ጃኮብ የታወቀ ምናልባትም ከሳውዲ ዝውውር ጋር በተያያዘ ወደ 500 የሚደርሱ ዝውውር ጉዳዮችን በዋናነት በስፋትም በቀዳሚነትም የዘገበ ጋዜጠኛ ነውና የታወቀ ነው። አትሌቲክ ላይ የምናውቀዋለን ይህን ጋዜጠኛ። ሌሎች ምንድነው ዴይሊ ቴሌግራፍ ላይም እንዲሁ የምናውቀው ጋዜጠኛ ነውና ይሄ ሰው ዝርዝር አድርጎ ተናግሮታል ጉዳዩንና ዝርዝር ውስጥ ሲገባ የገለጻቸው አንዳንድ ነገሮች በጣም ትኩረት ሳቢ ሆነዋል። ጉዳዩ የተጀመረው ሰኞ ነው። በነገር ላይ እንግዲህ ኦልሞስት
ወደ 5-6 ቀን አልፎታል በዝርዝር ሲሄደው ማለት ነውና የግብፁ ሚዲያ ጉዳዩን የጠቀሰው ሮብ ገደማ ላይ ቢሆንም ከሰኞ ጀምሮ ወኪሉ ገና እንግሊዝ ሆኖ ወደ ሳውዲም ሳይሄድ በስልክ ግንኙነት ጀምሯል ከሳውዲው ክለብ ሂላል ሰዎች ጋር ማለት ነው። ከዛ በኋላ እንግዲህ በዝርዝር ጉዳዮችን መነጋገር ስለተጠበቀበት ወደ ሳውዲ እንዳመራ ነው የተገለጸው። እዛ ከሄደ በኋላም እንግዲህ በሆቴል ከክለቡ ሰዎች ጋር በግልጽ ተገናኝቶ በዝርዝር ጉዳዮች ላይ አውርቷልና የቀረበለት ነገር በጣም የሚገርም ነው። በሳምንት 700,000 ፓውንድ ሊከፍሉት በደሞዝ መልክ ይሄ የኢሜጅ ራይት እና አንዳንድ ከጥቅማ ጥቅም ጋር የሚገናኙ ጉዳዮችን ፈጽሞ የማያካትት ጽድት ያለ ደሞዝ እንደሆነ ነው የተገለጸው። እንግዲህ በአመት ከታክስ በኋላ ወደ 65 ሚሊዮን ፓውንድ የሚጠጋ ገንዘብ ማለት ነውና እጅግ በጣም የሚሰቀጥጥ ቁጥር ነው። እንግዲህ ቁጥሩን ስታየውና እነሱ የሚያስቡት ቤንዜማና ክርስቲያኖ ሮናልዶ ቀጥሎ ሶስተኛው የሳውዲ ፕሮሊግ ከፍተኛው ተከፋይ ተጫዋች እንዲሆን ነው ፍላጎታቸው። እንደውም የሚነሳው ነገር በቦነስ ብቻ የሚቀርብለት ገንዘብ ዩናይትድ ቤት በደሞዝ መልክ ከሚቀርብለት ክፍያ በ3 እጥፍ ይበልጣል ነው የተባለውና እንግዲህ ማለት ምን ማለት ነው? ወደ 25 ሚሊዮን ፓውንድ ገደማ ብቻ በቦነስ መልክ የሚከፈለውም ገንዘብ እንዳለ መረጃዎቹ ይጠቁማሉና ይህንን ሁሉ ዝርዝር ጉዳዮች ለወኪሉ ካቀረቡለት በኋላ ይሄ ብቻ ሳይሆን ደግሞ ፓኬጅም ጭምር ምንድነው እቅዳችን፣ አላማችን ምንድነው፣ በሳውዲ ሊግ ብቻ ሳይሆን በኤሲያ እግር ኳስ ላይ ምን መፍጠር እንፈልጋለን፣ ቀጣይ እቅዳችን ምንድነው የሚለውን ነገር በፓኬጅ መልክ ካቀረቡለት በኋላ እንደወጡ መረጃዎች ብሩኖ ፈርናንዴዝን እዛው ኤሲያ ነው እንግዲህ ቡድኑ የሚገኘውና እንደምታውቀው ትናንትና ጨዋታ አድርገዋል። አስገራሚ ነበር የትናንት ጨዋታቸው። ባልተለመደ መልኩ ዩናይትድ ምን ያህል እንግዲህ በደጋፊዎች ረገድ ያለው ትኩረት እየወረደ መሆኑን የሚያሳይ መረጃዎች ወጥተዋል። ቲኬቶች ሁሉ ሳይሸጡ ቀርተው ባዶ ስቴዲየም፣ ባዶ መቀመጫዎች ሁሉ ታይተዋል ተብሏልና ይሄ ለዩናይትድ ምን ያህል አጠያቂ እንደሆነ እኔም አንተም የምናውቀው ነውና ከመመራቱ አሸንፏል። ኦፍ ኮርስ አሸነፈ። ማሸነፉ ምንም የሚጠበቅ ነው ብለህ ነው ግምት የምትወስደው። ግን ቲኬቶች አልተሸጡም። ወጣቶች ወይም ደግሞ ክለቡን የሚደገፉ ሁሉ ብስጭት ውስጥ እንዳሉ ተገልጿልና እንደውም ያነጻጸሩት እንግዲህ እንደምታውቀው ዩናይትድ አርሰናል ኒውካስል እና ቶትናም ለፕሪሲዝን ውድድር ያደርጋሉ እዛ እንደምታውቀው እና የነሱ ቲኬት በቃ በሰዓታት ጊዜ ውስጥ ነው ወዲያው ተሽጦ ያለቀውና ይሄ የዩናይትድ ቲኬት በዚህ መልኩ ሳይሸጥ መቅረት አንድም የክለቡን ያመቱን ጉዞ በደንብ ይገልጻል። ሁለትም ምን ያህል እንግዲህ ለክለቡ ጥልቅ ፍቅር ያላቸው ደጋፊዎች ፍቅራቸው ከጊዜ ወደ ጊዜ በውጤት ማጣት መነሻ እየተሸረሸረ እንደመጣ የሚያሳይ ነው በሚል ገልጸውታል። ነው ተያያዥ በሆነ መልኩ ላንሳ ብዬ ነውና እዛው ባለበት ኤሲያ በክለቡ ወኪል አማካኝነት በተጫዋቹ በራሱ ወኪሉ አማካኝነት ከአልሂላል ክለብ ፕሬዝዳንት ጋር የዙም ሚቲንግ አድርጓል ብሩኖ ፈርናንዴዝ እና እንግዲህ ይሄንን ለወኪሉ ያቀረቡለትን ዝርዝር ጉዳይ ፕላስ ደግሞ ዋናው ፕሮጀክታችን ፓኬጃችን ይሄ ነው፣ አላማችን ይሄ ነው፣ ይሄን ክለብ ምን ማድረስ እንደምንፈልግ በዚህ መልኩ ነው የምናስበው ስዕሉ በሚል ሁሉንም ነገር ነው በዝርዝር አስረዱት የተባለው። ከዛ በስተመጨረሻ የጠየቁት ነገር ካንተ ውሳኔ እንፈልጋለን፣ ውሳኔው ግን አሁን ቁርጥ ያለ እናንተ ጋር መጣለው ወይም አልመጣም የሚል አይደለም መንፈለገው ካንተ ውሳኔ ወይም ደግሞ ባቀረብንልህ የኮንትራት ጉዳይ ዙሪያ አይደለም ካንተ ውሳኔ መንፈልገው ነው ያሉት። እኛ መንፈልገው ግን ያቀረብንልህ ፕሮጀክት ይስማማሃል ወይስ አይስማማህም? እንግዲህ ይሄ ትልቁ የአረቦቹ ስትራቴጂ ነው። በነገር ላይ እንግዲህ የገንዘብ አቅም ስላላቸው ፕሮጀክታችን ይሄ ነውና ትወደዋለህ ወይስ አትወደውም የሚል ጥያቄ ነው ያቀረቡለት የሚል መረጃ ወጥቷልና እነሱም ወዲያውኑ ምንም ጥርጥር የለውም በፕሮጀክቱ እጅግ በጣም ደስተኛ ነን የሚል ነገር እንደሰጧቸው ነው ቤን ጃኮብ የገለጸው። ከዛ በኋላ እንግዲህ ይሄንን ከወደድከው ይሄንን ጉዳይ ለመጨረስ ካንተ ጋር ያለውን የዝውውር ጉዳይ ለመጨረስ 7 ቀናት ሰጥተናል። በዚህ ጊዜ ውስጥ ከኛ ጋር መቀጠል ትፈልጋለህ ወይስ አትፈልግም የሚለውን ለኛ ቁርጥ ያለው መልስ ስጠን። ከዛ በኋላ ያንተን ስምምነት ካገኘን በቀጥታ ከዩናይትድ ጋር በዝርዝር ጉዳዮች ላይ እንሄድበታለን የሚል መረጃ እንደሰጡት ነው የወጣው። በነገርህ ላይ በሬላን፣ ቴሌመንን፣ ኤደርሰንን እነዚህ የመሰሉ ተጫዋቾች ሁሉ ይፈልጋሉ። ግን ሁሉም ከዚህ ተጫዋች አይበልጡም በሚል ሂላሎች ትኩረት የሰጡት የእርሱ ጉዳይ ነው በቀዳሚነት የያዙት ነው የተባለው። ሁሉም ነገር እንግዲህ ቅድም መግቢያ ላይ ስጠቅስ እንደነበረው በአንድ ሳምንት ጊዜ ውስጥ ይታወቃል። ምክንያቱም ቁርጥ ያለ ጊዜ ሰጥተውት ለዓለም ክለቦች የፊፋ ውድድር ላይ ክለቡን ወክሎ እንዲሳተፍን ፍላጎት ስላላቸው ነገሮችን ማወቅ ይፈልጋሉ ነው የተባለው። እንደነሱ እምነት እንደ መረጃው
በዩናይትድ እና በእነሱ መካከል የእርሱ ፈቃደኝነት ከተገኘ ችግር ይኖራል ብለው አያምኑም። 80 ሚሊዮን ፓውንድ መነሻ ሂሳብ ለማቅረብ እቅድ አላቸው ነው የተባለው። አይሆንም እንኳን ቢባሉ ኳሱ እንግዲህ በክለቡ እጅ ስላለ፣ ምክንያቱም ይሄ ተጫዋች አንደር ኮንትራት ነው። እኔም አንተም እንደምናውቀው አንድ ዓመት እንደውም በዩናይትድ ፈቃደኝነት ላይ የተመሰረተ ኮንትራትም አለው። 2027 ላይ ኮንትራቱ ያልቃል። ፕላስ ዋንም አለውና ስለዚህ ሁሉ ነገር ያለው በዩናይትድ እጅ ስለሆነ ዩናይትድ እንግዲህ ተጫዋቹ የመልቀቅ ፍላጎት ካለው የመደራደር አቅሙ ከፍ ስለሚል እስከ 120 ሚሊዮን ፓውንድ ድረስ ሊጠይቅ ይችላል። ግን ዞሮ ዞሮ 100 የማግኘት እድሉ በጣም ሰፊ ነው ተብሎ ነው እንግዲህ መረጃ እየወጣበት የሚገኘው። ግን ገራሚው ነገር ያለ ክለቡ ፍቃድ ይሄ ተጫዋች አንደር ኮንትራት ሆኖ እንግዲህ በራሱ መስመር እንዴት ጉዳዮችን እየፈጸመ እንዳለ ወኪሉ ችግር የለውም። ወኪል ምንም አይነት ንግግር ማድረግ ይችላል። ግን ሰርፕራይዚንግሊ አንደር ኮንትራት የሆነው ብሩኖ ፈርናንዴዝ አሁን በዙም ሚቲንግ ከነሱ ጋር ስለመነጋገሩ የሚጠቅስ መረጃ ሁሉ ወጥቷል። ምንም ጥርጥር የለውም። የተፈለገውንም ያህል ወጪ ቢሆን አውጥተው ይህንን ተጫዋች የሱ ፈቃደኝነት ካለ ሊያዘውሩት ፈቃደኛ ናቸው የሚል መረጃ ወጥቷል። ትንሽ አስገራሚ ይዘቶች ያሉት ነው የሚመስለው። እነሱ ግን ያው የ4 ዓመት ኮንትራት ነው የሚሰጡት የሚል መረጃ ወጥቷል። እንደምታስታውሰው እንግዲህ ከቪላ ድል በኋላ ከአስቶን ቪላ ካሸነፉ በኋላ የሰጠው አስተያየት ትንሽ እንዴት ገረም የሚል እንደነበር አስተውልሃል። እድለኛ ሰው ነኝ፣ ህልሜን የኖርኩ ሰው ነኝ፣ ከምርጥ ክለቦች በአንዱ የተጫወትኩ ነኝ፣ በምርጥ ሊግም የምገኝ ተጫዋች ነኝ፣ ሁሉንም ለቡድኔ፣ ለጓደኞቼ፣ ለደጋፊዎችና ለሚያውቁኝ ሁሉ ሰጥቻለሁ፣ ይሄው ነው በቃ የሚል አስተያየት ሰጥቶ ነበርና ይሄን አስተያየቱን ስለዚህ የቀረኝ ነገር የለም ብሄድም ምንም ችግር የለም የሚል መልእክትን የሰጠም ብለው ተርጉመውት ነበር እንደምታውቀውና ትንሽ እንግዲህ አሁን የዚህ ተጫዋች ጉዳይ ወደ ሳውዲዎቹ የመሆን ነገር ጨምሯል የተባለው መተማመንም በደንብ አላቸው የሚል መረጃ ወጥቷል። እንደምታውም በተመለከተ እንግዲህ ምናልባት አጭር አስተያየት ሰጥበታለሁ። ሐሳብ ካለ እዚህ ላይ ልትጨምርልኝ ትችላለህ። ዴቭ፣ ብሩኖ ፈርናንዴዝ ማንቸስተር ዩናይትድ አሁን ያለበት ደረጃ ላይ አሁን ያለበት ከዋንጫ ፉክክር የራቀ ቡድን ባይሆን ኖሮ በጣም ታማኝ ተጫዋች ነው ብዬ ነው የማስበው። ለዚህ ክለብ ያለውን ክብር በትልቁ የሚገልጽ የሚያሳይ ተጫዋች ነው። ግን ይሄ ተጫዋች ከወጣ አንድም ክለቡ ገንዘብ ስለሚያስፈልገው፣ ሁለት ከሳውዲዎች የሚቀርበው ወይም የቀረበው ገንዘብ እምቢ ሊለው የማይችለው ገንዘብ በመሆኑና ራሱ ክለቡ ዩናይትድም ይሄንን ብር ከመፈለግ አንጻርና ተስፋ ደግሞ ቡድን ውስጥ ነገስ ይሄ ነገር የመሆን እድል አለ ወይ? እድሜ 30 ነው። ከዚህ በኋላ ምን ያክል ዓመት ወጥ በሆነ አሁን ያለኝን ብቃት ጠብቄ እጫወታለሁ የሚለውን ነገር በሙሉ ከግምት አስገብቶ ካልሆነ በስተቀር ብሩኖ ፈርናንዴዝ ላይ ታማኝነት ወይንም ለክለቡ ያለውን ፍቅር በተመለከተ ጥያቄ የምታነሳበት ተጫዋች እንዳልሆነ የሚሰጣቸው አስተያየቶች ደግሞ ኦነስት ሆኖ እንደሚናገር ነው ብዙዎች የሚመሰክሩለትና ይሄን ተጫዋች በዚህ ልክ ልናነሳው እንችላለን። በጣም እንግዲህ ዴቭ ይሄ ቀረበለት ገንዘብ 700,000 እንዳልከው የወኪሉም ጉዳይ በተመለከተ የሚነገሩት ነገሮች በሙሉ እጅግ ከፍ ያለ ነው። የገረመኝና እንደው እኔ ልጨምረው ያሰብኩት ዴቭ አሰልጣኝ ሩበን አሞሪም ከሆንግ ኮንጉ የ3-1 ድላቸው በኋላ ይወጣሉ የተብለው ሲጠየቁ አይመስለኝም ብሏል። ግን ደግሞ ማንም ትክክለኛውን ነገር ሊያቅ አይችልም። ምንም የነገረን ነገር የለም። ክለቡ ገንዘብ ያስፈልጓል፣ እውነት ነው። ይሄንን ገንዘብ ግን በተለያዩ መንገዶች ሊያገኝ ጥረት ያደርጋል። እኔ ማናጀር ነኝ፣ ኮች ነኝ፣ አንዳንዴ ደግሞ ውሳኔዎችን እወስናለሁ፣ ከተጫዋቹ ጋር አውርቻለሁ፣ ስሜቱን ነግሮኛል የሚል ነገርን አንስቷል። እርግጥ ነው ፍራስትሬትድ ሆኗል። አንዳንድ እሱ ዩናይትድ እንዲሁም በሚፈልገው ልክ ስላልሆነ ተስፋ የቆረጠባቸው ነገሮች አሉ የሚል ነገርን አንስቷል እና ደግሞ ለወደፊት ግን ምን እንደሚፈጠር ምንም አይታወቅም፣ ይሄ በክለቡ ሰዎች አቅም ላይ ነው የሚል ነገርን ተናግሯል። እሱም ራሱ ደግሞ ባለፈው ብሩኖ ፈርናንዴዝ አንተም ስታነሳው ነበር፣ ክለቡ የተወሰነ ካሽ እንፈልጋለን፣ እንለያይ ካለኝ ልንለያይ እንችላለን፣ እግር ኳስ የሚሰራው አንዳንዴ እንደዚህ ነው የሚል ሐሳቡን ሰጥቷልና የብሩኖ ፈርናንዴዝ ከማንቸስተር ዩናይትድ ጋር የመለያየት እድል ከፍ ሊል ይችላል። እንደውም አንዳንድ የዩናይትድ ደጋፊዎች ዴቭ ይሄ ሁሉም ማለት አይደለም፣ ይሄ ሐሳብ ማይስማማቸው አሉ። ምንድነው ሲሉ የምትሰማው እንደዚህ ዙሪያችን ላይ ባሉት ሰዎች
ኢቭን ብሩኖ ፈርናንዴዝ መልቀቅ አለበት። ምክንያቱም የሚገኝበት ገንዘብ ከሱ የተሻለ ገንዘብ ሊያወጣ የሚችል አንድም ተጫዋች የለም። ስለዚህ የሱ ብር በትልቁ ይጠቅማልና ቀጣይ ትልቁን ዩናይትድን ካሰብን እንደ ብሩኖ ፈርናንዴዝ አይነት ተጫዋች ከክለቡ መልቀቅ አለበት። ያንን ብር ተጠቅመው እና ደግሞ ሌሎች የሚሸጡ ተጫዋቾችን እንደ ጋርናቾ አይነት ተጫዋቾችን ጨምረው ለቀው ቡድኑን እንዳዲስ መገንባት ነው የሚል ነገር አለ። አንዳንዶች ደግሞ ራሱ በቃ የቡድኑን አውራ እሱን ከቡድኑ አስወግደህ እንዴት አይነት የቡድን ግንባታ ነው የሚል ነገርን አንስቷል። ራሱ አሰልጣኝ ሩበን አሞሪም እሱ ላይ ነው ቡድኑን ለሱ ነው ቡድኑን መገንባት ያለብን የሚል ነገርን ሲያነሳ ነበርና እንግዲህ ዩናይትዶች ይህንን ጉዳይ እንዴት ትሪት ያደርጉታል? ራሱ ብሩኖ ፈርናንዴዝ፣ ወኪሎቹ፣ አማካሪዎቹ በሙሉ ምን አይነት ውሳኔ ይወስናሉ? የህይወቱ ትልቁ ውሳኔ ሊሆን ይችላል። ምናልባት ብሩኖ ፈርናንዴዝ ከዚህ በኋላ የሚያስተላልፈው ትልቁ ውሳኔ ላይኖር ይችላል ከዚህኛው በኋላ ማለት ነውና እሱን ነገር መጠበቅ ያለብን ይመስለኛል። ይሄንን ነው ማለት የምችለው ዴቭ። አይ ቲንክ እኔም በግሌ እንደው እንዳስተያየት ላነሳ የምችለው ነጥብ ተጫዋቹ መልቀቅ ቢፈልግ የጠቃቀስካቸው ብቻ ሳይሆኑ በርካታ በቂ ምክንያቶች እንዳሉ ታስባለህ። እንግዲህ የእድሜው ጣሪያ ላይ እየደረሰ ነው። የቀረበለት ሂሳብ እጅግ በጣም አጓጊ ነው። እዚህ ክለብ ውስጥ ቆይቶ በቀጣይ ሊያሳካ የሚችላቸው ነገሮች ምንድናቸው ብሎ ከግምት ውስጥ ሊያስገባ ይችላል። ብዙ ምክንያቶችን ሊጠቃቀስ ይችላል። ስለዚህ ይሄ ተጫዋች እንግዲህ በድፍረትም በራሱ መንገድ የነዚህን ሰዎች ሀሳብ መስማት ድረስ የሄደው የተፈጠረበት ፍራስትሬሽን እና ምናልባትም ምንም ሊፈጠር አይችልም ከሚል ግምት ሊሆን ይችላል። ገብቷል አይደል? እንጂ አንደር ኮንትራት የሆነ ሰው በግል በዚህ ጉዳዮች ላይ ግንኙነት ጀመረ ቢባል ወደ ክሱሉ ሊያደርስ የሚችል ወደ ቅጣት ሊያደርስ እንደሚችል እሱንም ፈለገው የተባለው አናገረው የተባለውንም ክለብ ጥያቄ ውስጥ ሊከት የሚችል ነገር እንደሆነ ከግምት ታስገባለህ። ግን ዩናይትድ ቤት እየተፈጠረ ያለው ነገር ምናልባትም እንግዲህ ይሄ ተጫዋች በዚህ መንገድ ነገሮችን እንዲያጤን ያስገደደው ይመስለኛልና ቢቆይም ቢቀርም ማነው ቢሄድም ምልህ በቃ ተጫዋቹ ላይ ልታነሳ የምትችለው ችግር አለ ብዬ ለመናገር ይከብደኛል። እንግዲህ ከቆየ ምንድነው ሞሳላ ያንን የመሰለ ኦፈር ከሳውዲዎች ቀርቦለት እዚህ ክለብ ውስጥ ብቆይ ላሳካ የምችላቸው በርካታ ነገሮች አሉ ብሎ እንግዲህ ገንዘብን ወደ ጎን ትቶ የፕሪሚየር ሊግ ዋንጫን በስኬት እንደፈጸመ ኮንትራት እንዳደሰ ምናልባትም ለቀጣይ ትልልቅ ስኬቶች ራሱን እንዳዘጋጀ ብዙ ነገር ያስባል። ይሄንን ታያለህ። ግን ብሩኖን በተመለከተ እንግዲህ ከቆየ ሪሊ ኮንትራት የማራዘም ጉዳይ ውስጥ ሊገባ ይችላል። ግን ይሄ የሚታሰበውን የሳላ አይነት ስኬትን ማምጣት ይችላል? ጥያቄ ነው የምታደርግበት። ግን መቆየቱ ምንን ዓላማ ታሳቢ አድርጎ እንደሆነ ልናውቅ ስለማንችል እንግዲህ ኦፈሩን ውድቅ ካደረገው እሱና እሱ ብቻ አውቀውት ተስማምተውበት ሊቀጥሉ የሚችሉበት ነገር አለ ብለህ ልታምን ትችላለህ። ፕላስም እንግዲህ በክለቡ ላይ እምነት ይዞ በፕሮጀክቱ ላይ እምነት ይዞ ሊሆን ይችላል በዩናይትድ ሊቆይ የሚችለው። ከሄደ ግን የቀረቡት ምክንያቶች የቀረቡት ገንዘቦች ምናልባት አጓጊ ናቸው፣ ለቀጣይ ህይወት ምዕራፉ በጣም ጠቃሚ ናቸው ብለህ እንድታስብ የሚያደርግ ይመስለኛል። ግን ከዩናይትድ አንግል ስታየው በጣም ብዙ ነገሮች ሊያሳጣው የሚችል ይመስለኛል። እኔ በግሌ የዚህን ተጫዋች መሪነት ታጣለህ። እስካሁን እያየን ያለ ነው በዚህ ደካማው ዩናይትድ ውስጥ የሱ ጎሎች ነው። ጎሎቹን ታጣለህ። በነገርህ ላይ 100 ሚሊዮን ፓውንድ ቢቀርብልህ አንዳንድ ጊዜ ዋይዝሊ ይሄን ገንዘብ ካልተጠቀምክበት 100 ሚሊዮን ማለት እንግዲህ ሁለት ተጫዋች አምጥተህ ሁለት ተጫዋች በከተ ብለህ ልታነሳ የምትችለው ገንዘብ መሆኑን ከግምት ማስገባት አለብህ። እንግዲህ አሁን አይተናል እኮ አሁን ለምሳሌ ጋርቴን አምጥተውታል። ከፍ ያለ ገንዘብ ነው የከፈሉበት። እስካሁን ፕሮፐርሊ ገና በትልቁ እየተጠቀሙበት እንዳልሆነ ታያለህ። አንዳንድ መተው ምንም ትርጉም የሌላቸው እስካሁን ዋጋቸው ከፍ ያላሉ ተጫዋቾች አሉና አንዳንድ ጊዜ ብሩን ታይና ዋይዝሊ ማትጠቀምበት ከሆነም ደግሞ ያወጣው ገንዘብ ምንም እንደማይሆን ከግምት ውስጥ ልታስገባ ትችላለህ። አዎ ኮቹ ይሄ ተጫዋች እንዲቆይልኝ ፈልጋለሁ ብለዋል። ዩናይትድም ቢሆን አሁን ውስጡን የሚወሩ ነገሮች ይሄን ተጫዋች ለመሸጥ ፍላጎት አለው ቢባልም ሲያወሩ ግን አንሸጠውም የሚል ነገር ፍላጎት የላቸውም የሚል ነገር ነው የሚነሳው። ነገር ግን እንግዲህ ጉዳዩ ገፍቶ ከመጣና ብሩኖ ፈቃደኛ ከሆነ ይሄ ተጫዋች የመልቀቁ ነገር ትልቅ ስለሚሆን እኔ አይ ቲንክ ዩናይትድ ላይ ይዞ የሚመጣው ጫና እንግዲህ ከበጎ ተጽዕኖ ይልቅ እኔ አሉታዩ ነው የሚጎላብኝ እኔ በግሌ። ለምን እነዚህ ሰዎች እንግዲህ እያየናቸው ነው። ክለቡ ውስጥ መጡ፣ አዲስ ነገር እንፈጥራለን አሉ፣ አዲስ ኮች አመጡ። ኦፍ ኮርስ ጊዜው ገና ነው። ቡድኑ እንደ አዲስ ሊገነባ ይገባል። ሰውየው የራሳቸውን ስራዎችን መስራት እንዳለባቸው ታምናለህ። በተለይ ቀጣይ ዓመታት ቁልፍ እንደሆኑ ታያለህ። ግን ምንም የሚታዩ ኢምፕሩቭመንቶች የሉም እዚህ ክለብ ውስጥ አሁን ባለው ሁኔታ። ጭራሽ መውረዶች ናቸው። ጭራሽ እየወረዱ
እየወረዱ ነው ያሉትና ያ አሁንና እንደምታየው እንደውም እሳቸው ምን አሉ ሰር ራትክሊፍ ሲናገሩ ክሪስማስ ላይ እኮ ልንፈነዳ ተቃርበን ነበር። እነዛን ሁሉ ቅነሳዎች ባናረግ፣ ሰራተኛ ባናባረር፣ ወጪዎች ባንቀንስ፣ እንዲህ ባናረግ እንግዲህ የፈርግሰንን የአምባሳደርነትም ካርድ ነጥቀህ ጭምር ማለት ነውና እነሱን ሁሉ ባናረግ ክሪስማስ ላይ ልንፈነዳ ተቃርበን ነበር ነው ያሉትና እንዲህ ተስፋ የተጣለባቸውም ሰዎች እዚህ ክለብ ውስጥ መጥተው እንግዲህ የክለቡ ጉዳይ ለአሁኑ ሲታይ ከድጡ ወደ ማጡ እየመሰለ ነው ሄደውና ይህንን ተጫዋች ደግሞ የክለቡ እንግዲህ አሁን ባለው ሁኔታ ከሁሉም ነጠል ብሎ የሚጠራውን ተጫዋች የምታወጣው ከሆነ አደጋው በጣም ትልቅ ነው የሚሆነውና የመጣውንስ ገንዘብ ደግሞ ቢመጣ እንዴት ነው የሚጠቀሙበት ነው ፕሮጀክቶቻቸው በቀጣይ እንግዲህ ወጣቶች ላይ ልንሄድ ነው እያሉት ይሄስ ፕሮጀክታቸው ይታያል ወይ? እንግዲህ አሁን እኮ ተመራጭ እየሆነ ነው እንግዲህ ክለቡን እንኳን ቻምፒየንስ ሊግ ገብተው እንምረጡ ያሉት እንደ ዴላፕ አይነት እንኳን የ30-40 ሚሊዮን ፓውንድ ተጫዋቾች እንኳን ክለቡን አንፈልግም እያሉ ወደ ቻምፒየንስ ሊግ ተሳትፏላቸው ክለቦች እየሄዱ ነውና የክለቡ ዝርዝር ጉዳዮች እንኳን አይታወቁም። ማን ላይ ነው የሚያተኩረው? ምንድነው እቅዱ? ወጣቶች ከተባለ እንዴት ነው ገበያ ውስጥ የምንገባው? ገበያ ውስጥ እስከገባ ወጣት ውጤታማ የሆኑ ተጫዋቾችን በምን ያህል ብር ነው የምታመጣው? ያሳቅም አለ ሆይ? በጣም ዝርዝር ጉዳዮች እኔ ዩናይትድ ቤት የሚነሱ ነው የሚመስለኝና እንግዲህ አይ ቲንክ ከጥቅሙ ጉዳቱ የሚያመዝንብኝ ነው። ግን የልጁ ፍላጎት የሚሆን ከሆነ እንግዲህ ይህንንም ገንዘብ በአግባቡ ተጠቀምበታለሁ። ምክንያቱም እንግዲህ እዚሁ ብሩኖ የሚሰለፍበት ቦታ ነው እንግዲህ ኩንሃ አሁን የመጣውና ለሱም ነፃነት ይሰጣል ተብሎ የሚታሰብ ከሆነ ይህን ተጫዋች መሸጣቸው እንግዲህ ዊን ነው ብለው ካሰቡና ለቀጣይ ክለቡ የሚጠቅም ከሆነ የምናየው ነው የሚመስለኝ። በግሌ ግን እኔ እንደ ችግር ነው የማየው። በአካል ባክፋየር ካደረገ እንዳልከው በጣም ሌላ መናወጥ ቡድን ውስጥ እንዲፈጠር የሚያደርግ ይመስላል። እንግዲህ ሰፋ ያለ ጊዜ ወስደናል። ደቂቃ ላነሳንበት አጠር አድርገህ አንስተህልኝ የዝውውር ጉዳዮችን ከዚህ ብንወጣ ይሻላል። አሪፍ ዴቭ እንዳልከው ዝውውሮቹን ነካ አድርጎ ማለፍ እንችላለን። የፍሎሪያን ቪርትዝ ጉዳይ የጊዜ ጉዳይ ነው የሚል ነገርን እያነሱ ነው። ሊቨርፑል እስከ 130 ሚሊዮን ዩሮ የሚደርስ አጠቃላይ ፓኬጅን ለቡድኑ ባየር ሌቨርኩሰን አቅርበዋል ተብሏል። ይሄንን ልከዋል። የባየር ሊቨርኩሰኖች ቀድሞ እስከ 150 ሚሊዮን ነበር የሚፈልጉት፣ ግን እዚህ ገንዘብም ላይ መስማማት ላይ ይደርሳሉ። አሁን የሚቀረው ነገር ዴቭ ኢንስቶልመንት ወይም በምን መልኩ ይሄ ገንዘብ ይከፈል የሚለው ጥቃቅን የሆኑ ነገሮች ላይ የመስማማት ጉዳይ ነው እንጂ ፍሎሪያን ቪርትዝ የ22 ዓመቱ ጀርመናዊ አስደናቂ ተጫዋች ወደ እንግሊዝ መጥቶ መዳረሻው አንፊልድ ሮድ ይሆናል የሚለው ጉዳይ ከወዲሁ በትልቁ እየተነሳ ያለ ጉዳይ ነውና የቪርትዝ ጉዳይ የጊዜ እንደሆነ ነው እንጂ ተጫዋቹ ራሱ የሕክምና ምርመራውን ለማድረግ ተዘጋጅቷል። ሊቨርፑሎችን ጀት ነው የሚጠብቀው። እንግዲህ በዛ ወደ እንግሊዝ መጥቶ ሕክምና ምርመራውን አድርጎ የሊቨርፑል ተጫዋች እንዲሆን ይፈልጋሉ ተብሏል። ሊቨርፑሎች የታወቁበት ነው። እንግዲህ ፌንዌይ ስፖርት ግሩፕ ቀድሞ ነው የዝውውር ጉዳዮችን የሚያጠናቅቁትና ከዚህ እስከ ሴፕቴምበር 1 የሚከፈት የዝውውር መስኮት ይኖራል። ግን ከወዲሁ ስራዎችን የመስራት ፍላጎት አላቸው። የጀሬሚ ፍሪምፖንግም ሊቨርፑል እንደሚታወቀው 30 ሚሊዮን የውል ማፍረሻውን ገንዘብ አቅርበው ይህንን ተጫዋች ለማስፈረም ተስማምቷል ተብሏል። እንደውም የሱ ሙሉ ለሙሉ ተጠናቋል የሚል ነገርና ዶክመንቶች በሙሉ በሊቨርፑልም በሌቨርኩሰንም በኩል ተፈርመዋል። አጠቃላይ ይሄ ተጫዋች በአንፊልድ ሮድ በይፋ የሊቨርፑል ተጫዋች መሆኑን ሊቨርፑል ድረገጽ ላይ መገለጽ ብቻ ነው የቀረው የሚል ነገርን ክለቡ የማሳወቅ ነገር ላይ ብቻ እንዳለ የሚያሳዩ ጉዳዮች አሉ። ስለዚህ ከሊቨርፑል ጋር የተገናኘው ይሄኛው ነው ዴቭ። ደግሞ ትሬንት አሌክዛንደር አርኖልድን ሽጧልና ሊቨርፑሎች የሚያስመሰግናቸው ነው ዴቭ። በውድድሩ ላይ የሉበትም። በዚህ በፊፋ የክለቦች ዓለም ዋንጫ ውድድር ላይ ቼልሲና ሲቲ ነው እንግሊዝን የሚወክሉት። ሊቨርፑሎች የሉበትም እና ደግሞ እስከ ሰኔ 30 አሁን ለቡድኑ ከሰራው ስራ አንጻር ትሬንትን ውሉን ቀድመው ማቋርጠው በክብር ይሸኙታል ብለህ ነው የምታስበው። ግን እነሱ ይሄንን ማድረግ አልፈለጉምና በጣም የተጋነነ ልትለው የምትችለው የጥቂት ጊዜያት ለ12 ቀናት ተብሎ 10 ሚሊዮን ዩሮ ለሊቨርፑል ሪያል ማድሪዶች እንደሚከፍሉ ታውቋል፣ ወይም እንደከፈሉ ተረጋግጧል ዴቭ። እና
ይህም ትልቅ ቢዝነስ እንደሆነ ከሊቨርፑል የዓለም ክለቦች ውድድር ላይ እንዲገባ ነው ይሄ ሁሉ እንዲገባ ነው። እንግዲህ ከስንት ቀን በኋላ ነው የሚሆነው? ጁን 14 15 ነው የሚጀምረው ውድድሩ። የመጀመሪያ ጨዋታውን ሪያል ማድሪድ ከአልሂላል ጋር 18 ነው አይደል የሚያደርገው? 18 ነው። ስለዚህ ያኔ እንግዲህ ከነ ጁድ ቤሊንጋም ጋር ተሰልፎ ሊጫወት እንመለከተዋለን። ራሱ ጁድ ቤሊንጋም ዌልካም ብሎታል። እንግዲህ የነ ሮድሪጎ ጎዬሽ ሌሎችም የቀድሞ አሁን ተጫዋቾች የትሬንትን ወደ ሪያል ማድሪድ መዘዋወርን በተመለከተ በትልቁ እያነሱት ነውና ተጫዋቹ ግን በጣም የቸኮለ ይመስላል። ዴቪድ ኢንስታግራም ገጹ ላይ ከአንዳንድ ነው ሊቨርፑል የሚለውን ገና ይፋ ሲሆን ወደ ሪያል ማድሪድ ቀይሮታልና ብዙ ነገሩን ከሊቨርፑል ጋር ያለውን ነገር አንተስ ምን አስቸኮለ? ሮጥ እዛ ኢንስታግራም ላይ ምን አስኬደ? ያንተ መቸኮል የሱ መቸኮል ሻ ያንተ መቸኮል እኔ እኮ ገርሞኛል እኮ ዴቭ። በፍጹም በቃ እግር ኳስ ላይ ይሄ መታመን የሚለው ነገር እንደሌለ በትሬንት ነው ያየሁት። እና ምን ልታረግ ከስር በታፔል ላይ ያስገባት እንዴ ነው? ከስር የሆነች ፈንቺስት ወይስ ምን ነው? ፎርወርድ ሊቨርፑል ዜዝ ነው ሰቼቲንግ እኮ እኮ ከክለብ ኢሜጅ ራይት ጋር ሁሉ የሚያዝ ነው የሚመስለኝ እኔ በግሌና በጣም አደጋ ያለው ነገር ነው። እንደ 10 ሚሊዮን መክፈላቸው ያስከፈል ካርድ ከየራ መነካ በሚገባ የትሬንት ጉዳይም በዚሁ አልቋል። የሊያም ዴላፕ ጉዳይ ብዙዎችም አዳምጠውታል። ወደ ቼልሲ የሚያደርገው የ30 ሚሊዮን ፓውንድ የዝውውር ገንዘብ ቼልሲዎች ለመክፈል ትሪገር ለማድረግ ተስማምቷል። ተጫዋቹ ማንቸስተር ዩናይትድን እንደዚሁም ከአርሰናልም ጋር ተነስቷል። እርግጠኛ አይደለሁም። እንደዚሁም ደግሞ ከቼልሲ ጋር ስሙ ኒውካስልም አለበት። ወደ ቼልሲ እንደሄደ ምክንያት የተባለው የአሰልጣኝ ዞ ማሬስካ ወጣት ቡድን ውስጥ እያለ ያሰለጠነው ነበርና ጥሩ ግንኙነት ስለነበራቸው ያንን ግንኙነት የማስቀጠል ነው የሚል ነገርን አንስቷል። ያው ከነ ኮል ፓልመርም ጋር የመጫወት እድል እንደነበረው እናስታውሳለንና በዚህ ውሳኔ መሰረት ወደ ቼልሲ የሚያደርገው ዝውውር ሊጠናቀቅ ከጫፍ ደርሷል። የሕክምና ምርመራ ማድረግ እንደዚህ አይነት ነገሮች ነው እንጂ የቀሩት ተጫዋቹ የቼልሲ የሚሆንበት እድል ሰፊ ነው። እንግዲህ በ20 ሚሊዮን ነበር ባለፈው ማንቸስተር ሲቲ ሽጦት የነበረው ለኢፕስዊች ታውን። ነገር ግን ማንቸስተር ሲቲ ያው ልክ ሮሜዮ ላቪያ ላይ እንዳደረገው ወደ ቡድኑ በድጋሚ ማምጣት ይሄ ባይባክ ክሎዝ የሚሉትን ለነሱ ቅድሚያ እንዲሰጣቸው የሚያደርግ አንቀጽ ተጫዋቾቻቸውን ሲሸጡ ያረጋሉና ያንን አንቀጽ ለመጠቀም ፈቃደኛ አይደሉም ማንቸስተር ሲቲዎች ተብሏል። ስለዚህ ሊያም ዴላፕም ወደ ቼልሲ የሚሄድበት ምክንያት ከዚህ ጋር የተገናኘ ጉዳይ ስለመሆኑ መረጃ ወጥቷል ዴቭ። እና እነዚህ ትልልቅ ወይም ደግሞ አንኳር የሆኑ የዝውውር ጉዳዮች እነዚህ ናቸው ዴቭ። ያ ወደ ቻምፒየንስ ሊጉ እንለፍና እንግዲህ አንዳንድ ጉዳዮችን እንድታነሳ እድል ሰጥሃለሁ፣ ግን በተወሰነ መልኩ ሊታዩ የሚችሉ ነጥቦች ላንሳና ወደ አንተ ልምጣ። እንግዲህ የሶስት ጊዜ አሸናፊው በዚህ ውድድር መድረክ ኢንተር ነው። ምንም ታሪክ የሌለው ደግሞ ፓሪስ ሴን ጀርሜን ነው። በእርግጥ ፔጄ ሁለተኛው ፋይናል ነው 2020 ላይ በባየርን የተሸነፈበትን የቅርቡን እናስታውሳለን። ከ1955-56 አንስቶ እንግዲህ 23 ቲሞች ዋንጫ ወስደዋል የአውሮፓ ቻምፒየንስ ሊግን። 55-56 ላይ ነው በይፋ የተጀመረውና ምናልባት 24ኛ ቡድን ከሆነ አዲስ አሸናፊ የሚሆነው ፓሪስ ሴን ጀርሜን ነው። ይሳካል አይሳካም እናያለን። ፔጄ በአገሩ እንግዲህ በ19 ነጥብ ልዩነት ዋንጫ ነው ያነሳው። ኢንተር ግን ያው በናፖሊ ዋንጫ አጣ። በአንድ ነጥብ ልዩነት ተበልጦ ነው ዋንጫ ያጣው። ሁለቱም የውድድር ዓመቱ ሲጀመር የዋንጫ እድል እንዳላቸው አልተገመቱም ፈጽሞ በቻምፒየንስ ሊጉ። እንደውም ቶፕ 6 ውስጥ ሁለቱም የሉም። ቶፕ 6 ሲሰጥ ኢንተርም ፓሪስ ሴን ጀርሜንም ዋንጫውን የማንሳት እድል አላቸው ተብሎ ፈጽሞ ያልተገመቱ ናቸው። እንግዲህ እንዴት ወደ ላይ እንደመጡ በአስደናቂ መልኩ ሁለቱንም አይተናል። በፉክክር መድረክ ሁለቱ ሲገናኙ ለመጀመሪያ ጊዜ ነው። በነገር ላይ በወዳጅነት ጨዋታ 2023 ላይ ጃፓን ላይ ተገናኝተው ነበርና ኢንተር ያኔ 2-1 ስለማሸነፉ ያገኘሁት መረጃ ይጠቁማል። እንግዲህ ዩኤፋ አዲስ ፎርማት ነው የጀመረው። እኔም አንተም እንደምናውቀው ዘንድሮ ስኬት ነው ብለው ነው እነሱ እየገለጹት ያሉት ይሄ አዲሱ ፎርማት። ሁሉም ሰው ደግሞ በዚህ ጉዳይ ላይ ይስማማል የሚል እምነት የለም። እንደምታውቀው እነሱ ስኬታችን ነው ቢሉትም ችግሮች አሉት፣ ግን ጠንካራ ጎኖቹ ይጎላሉ ነው የሚሉት መገናኛ ብዙሃን። አንዱ በገቢ ረገድ ይሄ ኮሜርሻሉ ከታየ ትልቅ ስኬት ነው ይሉታል። ተሳታፊ ቡድኖች በሙሉ በሚባል ደረጃ ጥሩ ገቢ አግኝተዋል። የቲቪ የስፖንሰርሺፕ ዲል፣ የቲኬት ሽያጭ በጣም ትልቅ ገቢ ነውና 2 ቢሊዮን ፓውንድ በሽልማት መልኩ አከፋፍሏል የአውሮፓ እግር ኳስ ማህበር። አምና ይሄኛው ውድድር ከመጀመሩ በፊት የነበረው የመጨረሻው ውድድር ላይ 1.7 ቢሊዮን ፓውንድ ነበር ያከፋፈለው። ስለዚህ የ1.3 ልዩነት እንዳለው እዚህ ጋር ታያለህና 2 ቢሊዮን ፓውንድ ደርሷል ይላል። ፓሪስ እና ኢንተር እንግዲህ ፍጻሜ በመግባታቸው
116 ሚሊዮን ፓውንድ እና 115 ሚሊዮን ፓውንድ አግኝተዋል። በ1 ሚሊዮን ፓውንድ ነው የሚበላለጡት። የዛሬ አሸናፊ ደግሞ እንግዲህ 5.45 ሚሊዮን ፓውንድ ገቢ ይጨምራል ማለት ነው። ምን ያህል ገንዘቡ ከፍ እያለ እንደሚሄድ ታያለህና አሸናፊ የሚሆነው ቡድን እንግዲህ በቀጣይ እስከ 30 ሚሊዮን ፓውንድ ደግሞ በአውሮፓ ሱፐር ካፕም የመሳተፍ እድል ስላለው ያገኛል በተጨማሪነት የሚል መረጃ ወጥቷልና በገቢ ረገድ ምን ያህል ስኬታማ እንደሆነ ታያለህ። ይህ ስኬት እንግዲህ ፍጻሜ መግባት በራሱ ደግሞ የሁለቱ ክለቦች ብራንድ ላይ ይዞት የመጣው እጅግ በጣም ትልቅ ነገር አለ በሚል መረጃ ወጥቷል። ኢንተር ለምሳሌ በውድድሩ እስከ መጨረሻው በመዝለቁ ከፍተኛ የሆነ የሶሻል ሚዲያ ተከታይ እንዳፈራ መረጃ ወጥቷል። በሁሉም የሶሻል ሚዲያ ፕላትፎርሙ 80 ሚሊዮን ተከታዮች ስለማግኘቱ ነው የኢንተር ድረገጽ ይፋ ያደረገው። ፌስቡክ 33 ሚሊዮን፣ ቲክቶክ ሁለተኛው ነው። በነገር ላይ ከቲክቶክ አንጻር ከ2022 አንስቶ በ285% እድገት አሳይቷል የቲክቶክ ተከታዮቹ የሚል መረጃ ወጥቷል። እንደውም በቻምፒየንስ ሊግ ቁልፍ ጨዋታዎች ሳምንታት ላይ እስከ 300 ሚሊዮን ቪው እይታ ይኖረዋል አንዳንድ የሚለጥፏቸው ነገሮች በቲክቶኮች የሚል መረጃ ነው የወጣውና እንደውም በ14 ቀናት ልዩነት የተፈጠረ ቡም ነው ይሄ ብለው አስቀምጠውታል። አንድ አጭር ቪዲዮ በቲክቶክ ሲለጥፉ እስከ 50 ሚሊዮን እይታ ድረስ እየተፈጠረ እየታየ ነው የሚል ነገር ወጥቷል። ኢንስታግራም ሌላው ነው እንግዲህ ለኢንተር 14 ሚሊዮን ተከታይ ያፈራበት ነው የሚል መረጃ እዚህ ላይ አግኝቻለሁ። እንግዲህ የባርሳው ጨዋታ በተለይ የፈጠረው ቡም ከባርሳ ያደረጉት የደርሶ መልስ ጨዋታ እጅግ አስደናቂ እንደሆነ ነው መረጃዎች የሚጠቁሙት። ከገበያና እንግዲህ ከሶሻል ሚዲያ ትኩረት ውጪ የሁለቱ ቡድኖች መቀመጫ ከተሞች የፋሽን ከተሞች ናቸው። እንደምታውቀው ፓሪስና ሚላን አስደናቂ ዲዛይነሮች፣ ትልልቅ ውድ ብራንዶች የሚገኙባቸው ከተሞች ናቸው ሁለቱም። የሁለቱ ቡድኖችን ልዩነት የሚያስቀምጡት ከኳስ አንጻር የሚከተሉት የእግር ኳስ ፍልስፍና አንዱ ነው ይላሉ። ፔጄ በወጣቶችና ልዩ ተሰጥኦ ባላቸው የተሞላ አዝናኝ ቲም ነው ይሉታል። ይህም እንግዲህ የፓሪስን ውስብስብነትና ትኩረት ሳቢነትን የሚያንጸባርቅ ነው ይሉታል። እንግዲህ ፓሪሶች ወሰብሰብ ያሉ እንደገና ደግሞ በጣም ትኩረት ሳቢ ማራኪነት አላቸው ይሏቸዋል። ክለቡ ከጆርዳን፣ ከዲዮር፣ ከቬስል ከመሳሰሉት ጋር እንግዲህ ብራንድ ከሆኑ አካላት ጋር ይሰራል የሚል መረጃ ይወጣል። ከፋሽኑ ጋር በተያዘ ኢንተር ትልልቅ ተጫዋቾችን አልያዘም፣ ግን መከላከልን መሰረት ያደረገውን ደግሞ የጣሊያን እግር ኳስን ማዕከል ያደረጉና በዲሲፕሊን የታነጹ ተጫዋቾችን ይዟል። በዚህ ተገንብቷል ይሉታል። እንደ ፓሪስ ትኩረት ሳቢ ባይሆንም ሚላንም በጥንታዊ ህንፃዎቿ እንዲሁ መሰረቶቿ ትታወቃለች። ፓሬድና አርማኒን የመሰሉ ደግሞ ብራንድ መገለጫዎች አሏት ራሱ ሚላኑ በሚልም የሚላንን ከተማ ያነሳሉ። እንግዲህ ምናልባት ፔጄ የዓለም ውዱ የቢልቦርድ ብራንድ መገለጫ ሊሆን ይችላል። ኢንተር ደግሞ የጣሊያን የዲዛይን ባህል ሰማያዊ አሻራ ተደርጎ ደግሞ ይገለጻል ይሉታል። እንግዲህ ምንድነው የውዱ የቢልቦርድ ብራንድ መገለጫ ያሉት እንግዲህ በቅርብ የመጣ ይህንንም እንግዲህ በትልቁ አሁን በደንብ እየተቆጣጠረ ስለመጣ ይመስላል። እንግዲህ ከዚህ ከኳታሪ ባለቤቶች መነሻ ግን ኢንተርን የጣሊያን ዲዛይን ባህል ሰማያዊ አሻራ ተደርጎ ይገለጻል በሚል ደግሞ ይገልጹታልና ሁለቱም እንግዲህ ከከተሞቻቸው ባለፈ ብራንድ አምባሳደር ሆነው የመጡ ቡድኖች ናቸው። ይሄ ደግሞ በቱሪዝምና እንግዲህ በአርኪቴክቸር ብቻም አይደለም፣ በስፖርቱም አሁን በታየው መልኩ እንግዲህ በትልቁ ተገልጿል የሚል መረጃ ወጥቷል። ለዚህም ነው እንግዲህ በሁለቱ ከተሞች እግር ኳስ ከተነሳ የማንነት ማሳያ ሆኖ ነው የሚገለጸው ይሉታል። ስለዚህም የዛሬው ጨዋታ በእነዚህ መለያዎች ገዝፎ የሚታየው በሚል መረጃ ይሰጣሉ። ከጂኦ ፖለቲክስም አንጻር በነገርህ ላይ ቃኝተውታል። ይህም ገርሞኛል። የሁለቱን ጨዋታ ፔጄ ሰከንድ ታይም ፋይናል ቢመጣም ለኳታር ባለቤቶች ዋንጫውን ማንሳት ትርጉሙ ትልቅ ነው ይሉታል። ለምን እንግዲህ እነዚህ ሰዎችም የመጡት አንድም ኢንቨስት ያደረጉት ኳታርን ለማሳወቅ ስፖርቱ አንዱ መንገድ በመሆኑ በዚህ ክለብ መስመር እጅግ ገነን እንወጣለን የሚል ነው። ዋንጫውን ካሳካን ደግሞ ዓለም አቀፍ ብራንዳችን እጅግ ተቀባይነቱ ይጨምራል የሚል ነገር አንስተዋል። ከፈረንሳይ መንግስትም ጋር በዚህ ክለብ መነሻ በጎ ግንኙነት ፈጥሯል የሚል ነገር አይቻለው። እንደውም ቀጣይ ዓመት ላይ ፓሪስ ኤፍሲ የሚባል ክለብ ወደ ሊግ አድጓል። ያው ተቀናቃኛቸው እንደሚሆን ይጠበቃልና የአርኖልድ ቤተሰብ የአሜሪካን ቢሊዮነሮች ናቸውና ሬድቡልን የሚያቀርበው ቤተሰብ ነው ይሄ በነገር ላይና እነሱ ናቸው የገዙትና ፓሪስ እንግዲህ ሁለተኛ የሊግ ተወካይ አግኝቷልና የፓሪስ ከተማ ደርቢ ይሆናል በሚል ይነሳልና የጂኦፖለቲክስን መነሻ አድርገው እንዴት ከክለቡ ጋር እንደሚያያይዙት ያለ ኢንተር ግን የቻይና ባለቤቶች እንደነበር ታስታውሳለህ። ከ2024 አንስቶ ግን ደግሞ የአሜሪካ ኩባንያ በባለቤትነት ወስደው አሁን አሜሪካኖች ወስደውታል። ዩኤስ ኢንቨስትመንት ፈንድ የሚባል ወስዶታል። እነሱ የሚሉት 450 ሚሊዮን ተመልካች በመላው ዓለም በቲቪ የሚከታተለው ይሄ ጨዋታ የኳታሮችና የአሜሪካኖች ግብግብ የሚታይበት ነው በሚልም ሐሳብ ይሰጡበታልና ስለዚህ ጨዋታው የተለያዩ የእግር ኳስ ፍልስፍናዎች ብቻ ሳይሆን እንግዲህ የኢንተርን ኳስና
ፓሪስን አዝናኝነት ብቻ ሳይሆን የፋሽን የዝነኛ ከተሞች የጂኦ ፖለቲክስ እና የኮከቦች ጭምር የሚሆን ነው በሚል እንግዲህ በተለያየ መልኩ ገልጸውታልና በርከት ያሉ ነገሮች ሊነሱ ይችላሉ። ሰዓት ካለን ምናልባት ወደኋላ መለስና ጨዋታውን ሊወስኑ የሚችሉ ጥቂት የታክቲክ ጉዳዮች ካሉ አንድ ሁለት ነጥብ አነሳለሁ። ድሉ ላንተ ለስማካል። እንግዲህ ዴቭ ሁለት ወድቆ መነሳት ታሪክ ያላቸው ቡድኖች የሚያደርጉት ጨዋታ ነው። ኢንተር ሚላን ከአውሮፓ ቻምፒየንስ ሊግ የፍጻሜ ጨዋታ ውጪ ሊሆን ሰከንዶች ነበር የሚቀሩት። እናስታውሳለን የአቼርቢ የ93ኛ ደቂቃ ግብ መጣና ቡድኑ ወደ ጭማሪ ሰዓት ወሰደው። ከዛ ደግሞ ፍራቴሲ ግብ አስቆጥሮ ቡድኑ አሸናፊ እንዲሆን ሆነ። ፒኤስጂ ደግሞ ዴቭ ራሱ አሰልጣኙ እጅግ የሚያሳዝን ታሪክ አለው። ቻና የምትባለው ልጁን እንግዲህ በካንሰር ምክንያት አቶ እሱ አታናታል የሚል ነገርን አያነሳም። ሁሌ ማብራናለች የሚልና የሷ መንፈስ ሁሌ አብሮኝ እንዳለ ነው የሚሰማኝ የሚል ነገር ጩኸቷ ሁሉ ይሰማኛል የሚል ሳቋን እናዳምጠዋለን የሚል ነገር አሰልጣኙ ሲያነሳ እንሰማለን። ፒኤስጂ እንግዲህ እንደው ካላቋረጥኩ የዚህ ሽርፍራፊ ሰከንዶቹን ቅጽበት የወሰነ አንድ ነገር እዚህ ተፈጥሮ ነው። አንድ ወዳጄ ቤት አድርጎ ነበር ባርሴሎና ያሸንፋል በሚልና ታስታውሳለህ? ሽርፍራፊ ሰከንዶች ሲቀሩት ባርሳ እየመራ በቃ በዚህ ውጤት $650 እንስጥህ $700 አልቆ ከምትወስድ ብለው ኦፈር ያደርጉታል ኦንላይን። በቃ እርግጠኝነት በጣም ስለተሰማው ባርሴሎና ይሄን ጨዋታ ይጨርሳል ብሎ ኧረ እንደውም ለምን 700 ይሻለኛል አለና እስከ መጨረሻው ጠብቃለሁ አለ። በኋላ አቻ ብቻ ሳይሆን ደግሞ ኢንተርም በኋላ ጨዋታ አሸነፈና $50 እንግዲህ ፎግረው ሙሉን ወሰዱበትና አስገራሚ ቅጽበት ነበር። ማን አሁን ያ ጨዋታን ኢንተር ይመልሰዋል ብሎ ይገምታል? በጣም ምን ያህል ወሳኝ ለባርሳዎች እንደነበረ እናስታውሳለንና ኦልሞስት ያለቀ ነበር አለ የሚመስለው ደቂቃዎች የቀሩት። ትክክል። ሬዚሊየንት የሆነ ቡድን ነበረ በኢንተር በኩል በተለይ በባርሴሎና በኩል ያንን ተመልክተናል። ሁለት ጊዜ ከመመራት ተነስቶ ወደዛ መጥቷል። ከሜዳውም ላይ ሲጫወት እንዴት ተቸግሮ እንደነበር የተመለከትነውና እንዴት ወደ ራሳቸው እንደተመለሱ ሁለቱም የተመለከትንበት ነው። ሁለቱም ደግሞ ዴቭ አጃቢዎች ነበሩ። እንግዲህ ባለፉት 5 ዓመታት ኢንተር አንድ ጊዜ ፒኤስጂዎች ደግሞ በተመሳሳይ አንድ ጊዜ ባየርን እና ማንቸስተር ሲቲን በተለይም ኢንተር 2023 በሚያስቆጭ መልኩ ነበር ዋንጫውን ያጣው። ትልልቅ እድሎችን እነ ሉካኩ እነ ዲማርኮ በትክክል አለመጠቀማቸውን ተከትሎ ኢንተሮች ዋንጫ እንዳጡ ነው የሚያስቡት። ባየርን ደግሞ እናስታውሳለን በኪንግስሊ ኮማ ብቸኛ ግብ 1-0 አሸንፏቸው ያኔ ኮቪድ እግር ኳሱን ጸጥ ባደረገበት ሰዓት የተደረገ ፍጻሜ ጨዋታ እንደነበር እናስታውሳለንና ሁለቱም አጃቢዎች ነበሩ። አሁን ዋንጫ ለማንሳት የሚያደርጉት ትልቅ ፍልሚያ ነው። በተለየ መልኩ እንግዲህ የተገነባ ቡድን እንደሆነ በፒኤስጂ በኩል ተመልክተናል። በተለይም የፕሮጀክት አሰልጣኝን ወደ ቡድኑ አምጥቷል። አሰልጣኝ ሉዊስ ኤንሪኬ ዴቭ እጅግ የሚያስደንቅ አሰልጣኝ ነው። እንደ ባርሴሎና ነው ቡድኑን የሰራው። ወጣቶች ናቸው። በጣም ኢነርጂ ያላቸው ተጫዋቾችን እንዴት ከአንድ ዓመት በፊት በጣም ጥሩ ግዢ ነው ተብሎ እንደ ኡጋርቴ አይነት ተጫዋችን ከቡድኑ እንዲወጣ ያደረገበትን ሽያጭና በሱ ቦታ ደግሞ እንደ ዣኦ ኔቬሽ አይነት ተጫዋችን ምናልባት የወደፊት የዓለም እግር ኳስን በአማካኝ ክፍል ላይ ከሚቆጣጠሩ ተጫዋቾች አንደኛው እንደሆነ የቴክኒካል ብቃቱ ከኳስ ጋር ከኳስ ውጪ ያለው እንቅስቃሴ እጅግ የተለየ እንደሆነ የመንጠቅ ኳሊቲውን በእነዚህ ጥቂት ጨዋታዎች የፍሬንች ሊግ እንኳን በትክክል ለማይከታተል የእግር ኳስ ተመልካች የቻምፒየንስ ሊግ ጨዋታዎችን ብቻ መመልከት ከትልልቆቹ ጋር ያደረጓቸውን ጨዋታዎች መመልከት ብቻ በቂ ነው። ያኔ እንግዲህ ቡድን ያልነበረ ዴቭ ምባፔ፣ ኔይማር፣ ሜሲ እና ሌሎች ብለህ የምትገልጸው አገላለጽ የነበረው ፒኤስጂ ነበር። አሁን ግን እንደ ወል የሚጫወት በጣም ኢጎ የወጠረው ተጫዋች የሌለ ሁሉም ለአሰልጣኙ የሚጫወቱ ለቡድኑ ለማሊያ ክብራቸው እነዚህ አይጫወቱ ማለት ሳይሆን ግን የመመራት ሁኔታም ካለ ወደ ኋላ ተመልሶ ቡድኑን የመርዳት ነገር መመልከት አለብን። አማካኝ ክፍሉ ዴቭ ዓለም ላይ ካሉ ምርጥ የአማካኝ ክፍል ጥምረቶች ምናልባት ይሄኛው አንደኛው ሊሆን ይችላል። የቪቺኒያ የኔቬሽ እና የፋቢያን ሩይዝ እንቅስቃሴ እጅግ ይገርማል። ፋቢያን ሩይዝ ብቻ በስፔን ብሔራዊ ቡድን ቋሚ ነው። በናፖሊ ሲያስደንቀን የነበረ ስፔኖች እነ ባርሴሎና ጭምር ሲፈልጉት የነበረ
አሁን ደግሞ ከትልቅ ክለቦች ጋር ተፋልመው በጥር የዝውውር መስኮት ክቪቻ ከቫራሽኬሊያን ወደ ቡድናቸው ማምጣት የቻለ አስደናቂ ቡድንን ነው። ፒኤስጂ 147 ጎሎችን በአጠቃላይ በአምስቱ ትልልቅ ሊጎች አስቆጥሯል። የሚበለጠው በባርሰሎና ብቻ ነው። ዴቭ 174 ግቦችን ባርሰሎና አስቆጥሯል። 145.3 ኤክስጂ ባርሰሎና አለው። 142.5 ኤክስጂ ፒኤስጂ አለውና በዚህ የተለየ በጣም ትልቅ መራራቅ በሁለቱ ቡድኖች መካከል እንደሌለ የሚያሳይ ነው። 1074 ሹቶችን አድርጓል በአምስቱ ታላላቅ ሊጎች። ዴቭ ይሄን ያክል ያደረገ ቡድን የለም። 450 ኢላማውን የጠበቀ ሙከራ፣ 280 ትልልቅ ቻንሶችን የፈጠረ ቡድንን ፒኤስጂ አስመልክቶናል። ከዛም ውጪ 2207 ኳሶችን በተቃራኒ ሳጥን ውስጥ ነክተው እንግዲህ በአውሮፓ ትልልቅ ሊጎች ሁለተኛ ደረጃ ላይ የሚገኝ ቡድን ነውና ምን ያክል አስደናቂ እንደሆነ ማጥቃቱ፣ መከላከሉ የተሟላ ቡድን እንደሆነ በፒኤስጂ በኩል የተመለከትነው ነው። ያው ሉዊስ ኤንሪኬ 2015 ላይ ሻምፒዮን ሆኗል። ስለዚህ ከሁለት የተለያዩ ቡድኖች ጋር ሻምፒዮን ለመሆን የሚያደርገው ጥረትና ከነ ዩፕ ሃይንክስ፣ ፔፕ ጓርዲዮላ፣ ጆዜ ሞሪኖ እና ኦትማር ሄትስፊልድ አይነት እና ካርሎ አንቸሎቲን መርሳት የለብንም። እነዚህን አሰልጣኞች ቀጥሎ ስድስተኛው ለመሆን የሚደረግ ጥረት ነው። ኢንተርን በተናጠል ብታነሳ ዴቭ ከግብ ጠባቂው ጀምሮ እስከ ላውታሮ ማርቲኔዝ፣ ማርከስ ቱራም አይነት ተጫዋቾች እንዴት ለቡድን ወሳኝ እንደሆኑ ያን ሶመር በትንሹ ዴቭ 81.4% ሴቭ ማድረግ ወይም እንግዲህ 10 ኢላማውን የጠበቀ ሙከራ ቢደረግበት ከ8 በላዩን ሴቭ ያደርጋል ማለት ነው። ከ59 ኢላማውን ከጠበቁ ሙከራዎች 48ቱን ሴቭ አድርጓል። ዴቭ ይሄ ምን ያክል ጠንካራ እንደሆነ የሚያሳይ ነው። ከዚህም ውጭ ደግሞ እንደዚሁ ከኢንተር ጋር በተገናኘ ማልዲኒ፣ ሎተር ማታውስ እና ሪያን ጊግስ ግብ ካስቆጠሩበት በኋላ በግማሽ ፍጻሜ በእድሜ አንጋፋው የሚለውን ክብር አቼርቢ በዛ በባርሰሎና ጨዋታ ማግኘቱን እናስታውሳለን። ከያን ሶመር ውጪ እንደ ዴንፍራይስ አይነት ተጫዋች ተከላካይ ነው፣ አጥቂ ነው፣ ምንም ያለየለት ተጫዋች። ከዚህም ውጪ ማርከስ ቱራም እና በዘመናዊ እግር ኳስ ብዙ ያልተለመደ ሁለት አጥቂዎችን የማጣመር ሁኔታ እነ ሄንሪክ ሚኪታሪያን እድሜያቸው 37ን ተሻግረው በምን አይነት ብቃት እየተጫወቱ እንዳሉ የቡድኑ 10 ቁጥር ወይም ከኋላ ሆኖ ብዙ ድሎችን የሚፈጥረው ደግሞ ሃካን ቻላኖግሉ አይነት ተጫዋች ይሄም ቱርካዊ ተጫዋች እድሜው 31 ነው። ዴቭ ሌሎችንም ተጫዋቾች ማንሳት ትችላለህ እንዴት አስደናቂ ቡድን እንደሆነ። በፒኤስጂ በኩል እንደ ዴምቤሌ አይነት ተጫዋችን ልታነሳ ትችላለህ። 2025 ከገባ እጅግ ምርጥ ብቃትን አስመልክቶናል። ሙኒክ ደግሞ ይሄ ፍጻሜ ጨዋታ ዛሬ የሚደረግበት ነው። ዴቭ ከዚህ አስቀድሞ ሻምፒዮን የሆኑ ቡድኖችን የማሳየት አዳዲስ ሻምፒዮኖችን የመፍጠር ልምድ አለው። ይሄ ችግር የለባቸውም። 2012 ቼልሲ በታሪኩ ሻምፒዮን የሆነው እዚያ ሜዳ ላይ እንደነበር እናስታውሳለን። ከዛ በኋላ ወደ ፖርቶ ድራጋውም ሄደው 2021 ላይ ሻምፒዮን እንደሆኑ እናስታውሳለን። ሙኒክ ሌላ አዲስ ሻምፒዮን ትፈጥራለች ወይስ ደግሞ 3 ዋንጫ ያነሳውን ኢንተር ሚላንን ለአራተኛ ክብር ታንደረድራለች የሚለው ጉዳይ ይጠበቃል። ከ2010 በኋላ ኢንተርም ሻምፒዮን ለመሆን የሚያደርጉት ፍልሚያ ነው። ዴቭ እንግዲህ የአንጋፋዎች ከወጣቶች የሚደረግ ፍልሚያ ብለውታል። ዴቭ 30 ዓመት ከ4 ወራት ነው የኢንተር ሚላን ቋሚ አሰላለፍ የእድሜ ጣራ አቨሬጅ ሲወጣለት እንደዛ ነው። 24 ዓመት ከ7 ወራት ነው። ምን ያክል ልዩነት ኦልሞስት 6 ዓመት ልዩነት እንዳላቸው ታያለና ሞር ፍሬሽ የሆነ ቡድንን ከፒኤስጂ በኩል ልንመለከት እንችላለን። ኤክስፒሪየንስ ማተር ያረጋል ለሚሉት የዋንጫ ታሪክ በቻምፒየንስ ሊግ የመሳተፍ እድል ካላቸው ደግሞ ይህንን ያነሳሉ። 2023 ላይ በፍጻሜው ጨዋታ የነበሩ ተጫዋቾች አሁንም እዛው በኢንተር ስኳድ አሉ። 2020 ከፒኤስጂ ጋር ፍጻሜ ደርሶ የነበረና አሁንም በቡድኑ የሚገኝ ብቸኛው ተጫዋች ዴቭ ማርኪኒዮስ ብቻ ነው። ሌሎቹ ተጫዋቾች በሙሉ ለቋልና ይሄም ሌላ ታሪክ ነው። በሁሉም መንገድን መጫወት የሚችሉ ቡድኖች ናቸው ሁለቱም ዴቭ። በተለይም ደግሞ ቀጥተኛ መሆን ሲፈልጉ ቀጥተኛ ይሆናሉ። ኢንተር ለዚህ ምስክር ነው። ለፖሴሽንም ይመቻል። ኢንተር ብዙ የሴሪያ ጨዋታዎች ላይ በደንብ ፖሰስ አድርጎ የሚወጣው ቡድን ነው ከተጋጣሚዎቹም አንጻር የሚል ነገርን ታነሳለ። የኮከቦች ፍልሚያ ነው።
ጨዋታን የሚወስኑ ግብ ጠባቂዎች ያሉበትም መርሃ ግብር መሆኑን መዘንጋት የለብንም። ያን ሶመር በባርሴሎና የደርሶ መልስ ጨዋታ 14 ሴቮችን አስመልክቶናል። ጂጂ ዶናሩማ ደግሞ እንግዲህ አርሰናል እንዲሁ ከውድድሩ እንዳያልፍ ከሆኑበት ምክንያቶች አንደኛው ጂጂ ዶናሩማ በሁለቱ ቋሚዎች መካከል መገኘቱ ነበር። አስደናቂ ይሄ የሚወጣል የምትላቸውን አይነት ኳሶች ግብ እንዳይሆኑ ሲያደን የተመለከትንበት ተጫዋች ነው። ሁለቱም ቡድኖች ደግሞ ጥሏቸው የመጡትን ቡድኖች ማንሳት ትችላለህ። ፒኤስጂ፣ ሊቨርፑል፣ አርሰናልን ታነሳለህ። ባየርንና ደግሞ ባርሴሎናን በኢንተር ሲወድቁ ተመልክተናልና እጅግ ከባድ ነው። ሁለቱ ዊንግ ባኮች ወይም ደግሞ ሁለቱ የመስመር ተጫዋቾች ምርጥ የመስመር ተጫዋቾች ዴንዝል ዴምፍራይስ ከሐኪሚ የሚል ነገርን አንስተዋልና የትኛው ብልጫን ይወስዳል የሚለውንም ነገር እንደ ማሳያ የሚያነሱት ጉዳይ ነው ዴቭና እንግዲህ ከነዚህ አይነት ነገሮች አንፃር ማንሳት ይቻላል። አንተ የተወሰነ ደግሞ ሐሳብ እንዳልኩ በተለይ ከዚህ ከታክቲክ አንፃር ዋይድ ኤሪያው አሁን የጠቀስካቸው ዋይድ ኤሪያው ላይ ቁልፍ ነው። ኢንተር በሶስት የኋላ ተከላካይ ከዛ በኋላ ግን ሁለት ዊንግ ባኮቹ ደግሞ በማጥቃቱም በመከላከሉም ተሳትፎ በማድረግ እንዴት የቡድኑን ሚዛን እንደሚጠብቁ ይታወቃል። ፔጄ በተለመደ አራት ተከላካይ የኋላ ተከላካይ ይነሳል። ግን ከአራቱ ሁለቱ ፉል ባኮች ደግሞ በጥልቀት የቡድኑን ባላንስ ይጠብቃሉ። እነ ሐኪሚ እነ ኑኖ ሜንዴስ አይነት ተጫዋቾች ማለት ነው። እነዚህን ስታይ የእውነትም ይሄ የኮሪደሩ መስመር ምን ያህል ተጽዕኖ ሊኖረው እንደሚችል ታያለ። እንግዲህ ዊንግ ባኩ ዴምፍራይስ በማጥቃቱ ቁልፍ መሆኑን አይተናል። የኢንተር ዊንግ ባክ ነው። ሁለት ጎሎች ላይ በሰሚ ባርሳ ላይ አግብቷል። የቆመ ኳስ ነው አንዱ የተጠቀመው። እንደሁን ሁለቱም የቆመ ኳስ ነው። አሲስት አድርጓል። በመልሱ ኢንተር ላይ ደግሞ ሁለት አሲስት አድርጓልና እንዴት በጥልቀት በደንብ እንደሚሄድ የምታየው ነውና ሌፍት ዊንግ ባኩም ሌላው ዲማርኮም ቢሆን ፔናልቲ ቦክስ ውስጥ በመድረስ እጅግ አስደናቂ ተጫዋች ስለመሆኑ ነው የሚነገረው። በርካታ ተጫዋቾች ፔናልቲ ቦክስ ውስጥ ይነካል እያሉት ነው አውሮፓ ላይ እየተነሳለት ያለውና እነዚህ ሁለቱ ተጫዋቾች በጥልቀት የሚሄዱ ከሆነ ምናልባትም እንዴት ነው ፓሪስ ሴን ጀርሜን እነዚህ ፉልባኮች የመምጣት አቅማቸው ከመጡስ እንዴት ነው ከጀርባ ያለው ቦታ ሊሸፈን የሚችለው የሚለው ነገር በጣም በጥልቀት ጥያቄ የሚፈልግ ይመስለኛል። ከጀርባ ያሉትን ቦታዎች ኢንተር የመጠቀም አቅም አይኖረውም ወይ? በተለይ በዴምፍራይስ በኩል ያለው ቦታ በጣም ቁልፍ የሚሆን ነው የሚመስለኝና ከታክቲካል ፖይንት ኦፍ ቪው አንፃር ይሄንን ሁለቱን የምንድነው ፉልባኮቹንና የዊንግ ባኮቹን ተጽዕኖ በዋይድ ኤሪያ ላይ በደንብ አድርገው አንስተውታል። ኢንተር ሁላችንም እንደምናውቀው ከመሃል ለመሃል የሚደረግ የማጥቃት እንቅስቃሴው በጣም ደካማ ስለመሆኑ ይነሳል። በመስመር የሚነሱ እንቅስቃሴዎቹ እንዴት በላቱሮ ማርቲኔዝ እና በቹራም አማካኝነት ወደ ጎል እንደሚቀየሩ አይተናል። ካገኙ ድሎችን በደንብ እንደሚጠቀሙ መረጃዎች በደንብ የጠቆሙበት ሂደት ስላለ እሱም ማንሳት እንችላለን። ከዛ ውጪ ግን የዚህ የእድሜ ጉዳይ ምናልባት ኢምፓክት እንዳያመጣ በተወሰነ መልኩ የፈሩ ወገኖች አሉ። እንደጠቀስከው የምንድነው ቤስት 11 ብቻ ሳይሆን አጠቃላይ ኢንተር አቬሬጅ እድሜው 29.4 ነው አማካኝ እድሜያቸው አጠቃላዩ። እንግዲህ የውድድር ዓመቱ ሲዘለግ የውጤታቸውም የጨዋታ ብቃታቸውም ወርዷል ነው የሚሉትና ሲያነሱ መረጃዎችን እያየው ነበሩ። ለምሳሌ የኤክስጂ ዲፍረንሳቸው ከውድድሩ ጅማሮ እስከ 19 ሳምንት ድረስ 24.4 ነበር ኤክስጂ ዲፍረንሳቸው። ከጃንዋሪ 17 በኋላ ግን ወደ 9.9 ኤክስጂ ዲፍረንስ ወርዷል። እየወረዱ ነው የመጡት እንደምታየውና አንዳንዶች ለቻምፒየንስ ሊጉ ትኩረት በመስጠት ነው ወይ ጉዳት ነው ወይ ምናልባትም እንግዲህ ናፖሊ በመሄዱ ነው ወይ ምናምን የሚሉ ነገሮች ያነሳሉ። ግን የፓሪስ ሴን ጀርሜን ደግሞ አማካኝ እድሜ ስታየው በአማካኝ 24.4 ነውና እነዚህ ወጣቶች ናቸው። ወጣቶች ከሆኑ ደግሞ እንግዲህ አፒታይታቸውም ኤክስፔክትድ ጎላቸውም ሁሉም ነገር እየጨመረ በሂደት እንደመጣ ነው የምታየውና ምናልባት እንግዲህ ያን ሳምንት ጋፕ ሰጥተውም ስለመጡ ወደዚህ ውድድር በተለይ ኢንተሮች አንድ ሳምንት ብቻ ነው የዝግጅት ጊዜ የነበራቸው ሌላ ውድድር ላይ ስለነበሩ አይተናልና በአንጻሩ ግን ፔጄ ደግሞ በጣም በቂ ዝግጅት ጊዜ ስላደረገ እነዚህ ወጣቶቹ ጫና እንዳይፈጥሩባቸው የሚል የስጋት መረጃ ከዚህ ከታክቲክና ከእድሜ ጋር አያይዘው ያነሱት ነጥብ አለ። እንግዲህ በስተመጨረሻ ልናስቀምጥ የምንችለው የግምት ጉዳይ ብቻ የሚሆን ነው ይመስለኝ። ግምት እናስቀምጥ እስቲ በስተመጨረሻ። እንግዲህ ዴቭ እኔ ከመጀመሪያም ሳነሳ ነበረ ያው ተሳክቶላል አላልከኝም እንጂ ፍጻሜ የሚደርሱት ሁለቱ ናቸው የሚል ብለህ ነበር ኦፍኮርስ። አሁንም የምለው ይሄ ጨዋታ በጣም ከባድ ነው። ፒኤስጂ እንዳለበት ሁኔታ እንመለከታለን። ግን የሚመስለኝ ኢንተር ሚላን ሻምፒዮን ይሆናል የሚል ግምትን ለማስቀመጥ ነው ዴቭ።
እንደው አንተ ግምት ከመስጠት በፊት ግን አንድ ከመውጣታችን በፊት ይፋ የሆነ ነገር አለ። ጄሬሚ ፍሪምፖንግ አዲሱ የሊቨርፑል ፈራሚ መሆኑ ክለቡ ሊቨርፑል ይፋ አድርጓል። ዴቭ እና እሱን አንተ እያነሳህ እየተመለከትኩ ነበር፣ እሱን ለመጨመር ነው። መልካም እንግዲህ ዝም ብሎ ስሜቴ ወደ ፔጅ የሚላል ግን በጣም አስቸጋሪ ጭማሪ ሰዓት ያለው በስተመጨረሻ ከኢንተር ይልቅ ፔጅ አዲሱ ሻምፒዮን ይሆናል የሚል ግምት ነው አሁን በደንብ እያቆጠቆጠ የመጣው ውስጤና በዚሁ ልሂድ እኔ ያንተ ተቃራኒ ልሆን እናብቃ ዴቭ። ያ ኤችዲ ስፖርቶች ነበረን በተወዳጁ ብስራት ኤፍኤም 101.1 ላይ ተከታተላችሁን። እንግዲህ ጨዋታዎቹንም እንድትከታተሉ በአክብሮት ጋበዝን። መልካም ጊዜ ብያለሁ። ባባይ። ሰላም ዴቭ፣ መልካም ጊዜ ላንተ።